የጌታችን ኢየሱስ ክርስቶስ ጸጋ ይብዛላችሁ። አንደኛ ቆሮንቶስ ምዕራፍ 3 ላይ ያለውን ሐሳብ እየተመለከትን ነው ያለነው። ምዕራፍ 3 ቁጥር 16-17 በማንበብ እንቀጥላለን። እንደዚህ ይላል። በጌታ ስም አነባለሁ። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ክብር ለኢየሱስ ይሁን። እንግዲህ በአዲስ ኪዳን የተሰጠን ትልቁ ተስፋ እግዚአብሔር ከኛ ጋር መሆኑ ማደሩ እግዚአብሔር በእኛ መካከል መሆኑ እንደሆነ እንመለከታለን። እንደዚሁም በሁለተኛው የቆሮንቶስ መልእክት ሐዋርያው ጳውሎስ በጻፈላቸው መልእክት ላይ እግዚአብሔር የሰጠንን የተስፋ ቃል ተናግሮ ሕዝቡን ያበረታታል። ምዕራፍ 6 ቁጥር 16 ጀምሮ ላንብበው። ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝብ ይሆናሉ። ስለዚህ ጌታ ከመካከላቸው ውጡ፣ የተለያችሁም ሁኑ፣ ርኩስንም አትንኩ ይላል ሁሉን የሚገዛ ጌታ። እኔ እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። ክብር ለኢየሱስ ይሁን። ስለዚህ እንግዲህ በዚህ ክፍል ላይ እንደምንመለከተው እግዚአብሔር አምላክ የሰጠን ተስፋ በመካከላችን እግዚአብሔር እንደሚኖር ነው። ክብር ለእግዚአብሔር ይሁን። እንግዲህ አንድ ንጉሥ፣ ምድራዊ ንጉሥ እንኳን ወገኖቼ በቤታችን ቢገባ ሁሉም ነገር ይለወጣል። እንቅስቃሴዎቻችን ይቀየራሉ። የምናወራውን ነገር መርጠን ነው የምናወራው። የምንሆነው ሁኔታችን ሁሉ ይለዋወጣል። ቤታችን፣ ነገራችን፣ አካሄዳችን፣ ብዙ ነገራችን ይቀያየራል። እንግዲህ በእኛ ውስጥ የሚኖረው ምድራዊ የሆነ ንጉሥ አይደለም። የሰማይና የምድር ጌታና ንጉሥ ፈጣሪ ነው። ስለዚህ በጣም ከዛ በኋላ የሚሰጣቸው ማስጠንቀቂያ ከዚህ ጋር በተያያዘ እንደሆነ እንመለከታለን። ክብር ለኢየሱስ ይሁን። ቁጥር 17 ላይ በተለይ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል እና እዛው ምዕራፍ 6 ላይ ሄደን ስናነብ ቁጥር 19 ጀምሮ ምን ብሎ ይናገራል? ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል። ክብር ለኢየሱስ ይሁን። እንግዲህ ይህንን ሐሳብ እንዳካፍላችሁ ጌታ በልቤ ስላስቀመጠ ሰሞኑን አንድ ድምፅ ጌታ ወደ እኔ ያመጣ ነበረ። እግዚአብሔር መንፈስ በሌሊት በዚህ ድምፅ ቀሰቀሰኝና የምሰማው ድምፅ መቅደሴን 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 ይላል የእግዚአብሔር መንፈስ እና እግዚአብሔር ምን የሚል ድምፅ ወደ እኔ ያመጣ? መቅደሴን ቀድሱ፣ መቅደሴን አታርክሱ የሚል ድምፅ እግዚአብሔር ወደ እኔ ያመጣ። ስለዚህ ይሄ ድምፅ ይህን መልእክት ለምትሰሙ ሁሉ ነውና የእግዚአብሔር መቅደስ እንድንቀድስ የሚያሳስበን ድምፅ ነው ይሄ ድምፅ እና በዚህ ክፍል ላይ ስንመለከት የእግዚአብሔር መቅደስ ቅዱስ ነው ይላል። ስለዚህ ሁለት ነገሮች ተጠቅሰዋል በዚህ ክፍል ላይ በተለይ ማለት ነው። እንግዲህ ጌታ ኢየሱስ ክርስቶስ እንደዋጀን፣ በደሙ እንደዋጀን ይሄ መቅደስ እኛን እግዚአብሔር ያስታረቀበት ወይም ያዳነበት የቤዠበት መቤዠት ውድ እንደሆነ ተመልክተናል። ዕብራውያን ምዕራፍ 9 ላይ እንደዚሁ ከ12 ጀምሮ እስከ 14 ብናነብ የዘላለምን ቤዛ አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየልና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱ ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ስራ ሕሊናችሁን ያነጻ ይሆን ይላል። እነዚህ በብሉይ ኪዳን የነበሩ ስርዓቶች በእንስሳ፣ በኮርማ፣ በፍየል ደም የሚደረጉ፣ በመርጨት በጊደር ደም የሚደረጉ
መቀደሶች ሳይሆን አሁን በሕያው እግዚአብሔር ልጅ በክርስቶስ ኢየሱስ ደም ነው የተቀደሳችሁት። ስለዚህ እግዚአብሔር እንድታመልኩ ለእግዚአብሔር ቤተ መቅደስ ሆናችሁ እግዚአብሔር እንድታከብሩ ከሞተ ሕሊና እንዴት ይሄ ደም አያነጻችሁም ይላል። ክብር ለኢየሱስ ይሁን። ስለዚህ በዚህ ክፍል ላይ ሁለት ሜን የሆኑ ማስጠንቀቂያዎች አሉ። የመጀመሪያው ቤተክርስቲያንን በመክፈል ያስጠነቅቃቸዋል። ቤተክርስቲያንን መክፈል የእግዚአብሔርን መቅደስ ማፍረስ ነው። መከፋፈል፣ በመካከላቸው የነበረው መከፋፈል፣ ቅናት፣ ክርክር፣ ሐሜት፣ አድመኝነት እግዚአብሔር አምላክ የሚታገሰው አይደለም። እግዚአብሔር እዚህ ላይ ሲሪየስ ነው። ስለዚህ የሚደራደርበት ጉዳይ አይደለም። የእግዚአብሔርን ቤተ መቅደስ የሚያፈርሰውን እርሱን ያፈርሰዋል ይላል። እንግዲህ በማቴዎስ ወንጌል ምዕራፍ 21 ላይ እንደምንመለከተው ጌታ ኢየሱስ ክርስቶስ በጅራፍ እንዳስወጣቸው ከመቅደስ እናነባለን። ቤቴ የጸሎት ቤት ትባላለች ተብሎ ጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ በጅራፍ መቅደስ ውስጥ ይሸጡ ነበረ። ብዙ አይነት ወንጀል ይሰራ ነበረ። የሰዎችን ገንዘብ ይበዘብዙ ነበረ። ብዙ ሚስቺፎች፣ ማጭበርበሮች ይደረጉ ነበረ። ይህንን ሁሉ እግዚአብሔር ስለተጸየፈ በጅራፍ ገርፎ ጌታ እንዳስወጣቸውና ቤቴ የጸሎት ቤት ነው እንዳለ እንመለከታለን። እግዚአብሔር መቅደሱ ላይ የማይደራደር እንደሆነ እንመለከታለን። እንደዚሁም ደግሞ ሁለተኛው ሐሳብ የሚያስጠነቅቃቸው ከዝሙት ጋር በተያያዘ ነው። ከዝሙት ጋር በተያያዘ ቁጥር ምዕራፍ 6 ቁጥር 18 ላይ ከዝሙት ሽሹ፣ ሰው የሚያደርገውን ኃጢአት ሁሉ ከስጋ ውጪ ነው፣ ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል ይልና ነው። ከዛ በኋላ የመንፈስ ቅዱስ ማደሪያ እንደሆናችሁ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም፣ በስጋችሁ እግዚአብሔር አክብሩት ይላል እና እግዚአብሔር አምላክ ራሱ ይህንን የሚበቀል እንደሆነ እንዲሁ በተሰሎንቄ መልእክት ላይ ይነግራቸዋል። እግዚአብሔር ይበቀላል። እንደዚሁም ደግሞ ዕብራውያን ምዕራፍ 13 ላይ እግዚአብሔር አመንዝሮችን፣ ሴሰኞችን ይበቀላል ይላል። ክብር ለኢየሱስ ይሁን። እንግዲህ ከዝሙት እንዲጠበቁ በቅድስና ራሳቸውን እንዲይዙ ይነግራቸዋል። ሮሜ ምዕራፍ 12 ላይ እንደዚሁም እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። ስለዚህ ሰውነታችንን ሕያው ቅዱስ መስዋዕት አድርገን ሁልጊዜ ለእግዚአብሔር ማቅረብ ይሄ ነው። እንግዲህ የእግዚአብሔር ቤት ሌላኛው የተጠራው የመሰዋዕት ቤት ነው። ለመሰዋዕት ቤት መርጬዋለሁ አለው እግዚአብሔር ለሰሎሞን በሁለተኛ ዜና ምዕራፍ 7 ቁጥር 12 ላይ የሃውስ ኦፍ ሳክሪፋይስ፣ የመሰዋዕት ቤት። እግዚአብሔር ለመሰዋዕት ነው የጠራን። ሕዝቤ ይሰዋልኝ ዘንድ ያመልክ ዘንድ ሕዝቤን ልቀቅ ብሎ ጠራ። አሁን በአዲስ ኪዳን የምንሰዋው ራሳችንን ነው፣ ቅዱስ ሕያው መስዋዕት አድርገን። እርግጥ በዝማሬ በጸሎት በእግዚአብሔር ፊት መቅረባችን እንዳለ ሆኖ ዋናው መስዋዕት ለአእምሮ የሚመች መስዋዕት ብሎ የሚለው ሰውነታችሁ ለእግዚአብሔር ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ። ስለዚህ ሰውነታችን ለሱ ሊቀደስ ይገባል። የራሳችን አይደለንም፣ እኛ የክርስቶስ ነን። ስለዚህ የተሰጠንን አይደንቲቲ መጠበቅ አለብን ወገኖች። መሰረታችን ኢየሱስ ነው። እኛ የራሳችን ህይወት የለንም፣ ከግንዱ ተገናኝተናል። ስለዚህ ግንዱ በሚሰጠን ህይወትና መመሪያ መሰረት ነው ልንኖር የሚገባው። እንደዚሁም ኤፌሶ ምዕራፍ 5 ላይ ቁጥር 25 ላይ እንደዚህ ብሎ ይናገራል። ስለ ትዳር ሲናገር ባለው ክፍል ላይ ነው። ባሎች ሆይ ክርስቶስ ደግሞ ብሎ ኢየሱስ ክርስቶስ ለቤተ ክርስቲያን ያደረገላትን ሲናገር ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይኖርባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችውን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ክብር ለኢየሱስ ይሁን። ቅድስትና ያለ ነውር። ስለዚህ የእግዚአብሔር መቅደስ ቅዱስ ነው ይላል። መነሻ ክፍል ላይ ያነበብነው ክፍል ሐዋርያው ጳውሎስ የሚነግራቸው እሱ ነው። የእግዚአብሔር ቤተ መቅደስ ቅዱስ ነውና ይላቸውና እርሱም እናንተ ናችሁ። ክብር ለእግዚአብሔር ይሁን። ስለዚህ በቅድስና የእግዚአብሔር መቅደስ መያዝ እንዳለብን ያሳስበናል። ራሳችንን ከርኩሰት፣ ከዝሙት እንደዚሁም ደግሞ ከሚከፋፈለን ነገር እንድንጠብቅ። በተለይ በዚህ ዘመን ወገኖቼ ብዙ ሰው መገሰጽ፣ መመከር አይፈልግም።
ጎሽ በርታ ጀግና መባል ነው የሚፈልገው እንጂ ቆይ ራስህን ቁም ተቀደስ መባል አይፈልግም። መገሰጽ አይፈልግም። ካልተገሰጽን ደግሞ ስርዓት ካልያዝን ደግሞ ለእግዚአብሔር ቤት መንፈሳዊ ቤት ሆነን መሰራት አንችልም። ይሄ ደግሞ ዘላለማችንን ያበላሸዋል፣ ከእግዚአብሔር ክብር ያጎለናል። እግዚአብሔር አምላክ ባለፈው ባየናቸው ክፍሎች እግዚአብሔር ክብሩን የለቀቀበት ሁኔታ እንዳለ እናያለን። ለምንድነው የእግዚአብሔር ክብር በዚህ ዘመን በአብያተ ክርስቲያናት በህይወታችን በግል እንደ ቤተሰብ ለምንድነው የእግዚአብሔርን ክብር ማናየው? መንፈስ ቅዱስ በእኛ ተደስቷል። መንፈስ ቅዱስ በእኛ ረክቷል። የእግዚአብሔር መንፈስ ተለቆ መካከላችን እየሰራ ነው። በቤተ ክርስቲያናችን አንድነት አለ፣ የመንፈስ አንድነት አለ። በአንድ ልብ ሲጸልዩ ነው መንፈስ ቅዱስ የወረደው። በዚህ ክፍል ላይ የእግዚአብሔርን ቤተ መቅደስ ቢያፈርስ ማንም ብሎ ያስጠነቅቃል። በጣም ሲሪየስ የሆነ ማስጠንቀቂያ ነው የሚሰጠው ማስጠንቀቂያ። እግዚአብሔር ራሱ ያፈርሰዋል ይላል እና ቅጣት እንዳለው ነው የሚናገረው። ስለዚህ የእግዚአብሔርን መቅደስ ማርከስ፣ የእግዚአብሔርን መቅደስ ማፍረስ፣ እርስ በርስ መለያየት፣ እርስ በርስ ጥላቻን መፍጠር፣ ግንኙነት ህብረትን ማበላሸት፣ አያችሁ መሰዊያን ማፍረስ፣ ቤተ ክርስቲያን አንድነት እንዳይኖራት ማድረግ፣ ይሄ ትልቅ ቅጣት እንደሚያመጣ መጽሐፍ ቅዱስ ይነግረናል። ክብር ለኢየሱስ ይሁን። ስለዚህ እንድንታደስ እግዚአብሔር አምላክ በመንፈሱ ያድሰን። ዛሬም እሳቱ ያስፈልገናል። ዛሬም የእግዚአብሔር መንፈስ በኃይል በእኛ እንዲሰራ እንፈልጋለን፣ እናፍቃለን። ግን የእግዚአብሔር መቅደስ ቅዱስ አድርገን መያዝ አለብን። አያችሁ ይሄ አይደንቲቲያችን ነው፣ ለዘላለም አይደንቲቲያችን። ምክንያቱም እግዚአብሔር ለጉብኝት አልመጣም ብያቸዋለሁ፣ በእኛ ውስጥ ለመኖር ነው የመጣው። ስለዚህ ለመሰራት ራሳችንን ለእግዚአብሔር ሕያው ቅዱስ መስዋዕት አድርጋችሁ አቅርቡ። ሕያው ቅዱስ እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ። ሰውነታችሁ የጽድቅ ዕቃ ጦር አድርጋችሁ አቅርቡ ይላል ምዕራፍ 6 ላይ ደግሞ ሮሜ ላይ። ስለዚህ እግዚአብሔር የመረጠው አዲሱ መቅደስ ቅዱስ የሆነን መቅደስ ነው፣ ሕያው የሆነን መቅደስ ነው። እርሱም እኔና እናንተን ነው ወገኖች። ስለዚህ እግዚአብሔር አምላክ የጠራን ሰውነታችንን ለሱ እንድንለይለት፣ በቃ ለማንም አይደለም፣ ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ለእግዚአብሔር እንድንለይ ይፈልጋል። ተለይተን ለሱ እንድንኖር ይፈልጋል። እኛ ለማንም ደስታና ክብር እንድንኖር አይደለም ጌታ የሞተልን፣ ለኢየሱስ ለራሱ ለእግዚአብሔር ለአባቱ መንግስት ካህናት አደረጋቸው ይላል። የንጉስ ካህናት እንድንሆን፣ ለሱ እንድናጥንለት፣ በቅድስና እንድናገለግለው፣ መልካሙን ስራ እንድንሰራ በልጁ ፈጠረን ተብሎ ጽፏልና ክብር ለኢየሱስ ይሁን። ያዕቆብ ሲያስጠነቅቃቸው እንደዚህ ያላቸው ለተበተኑት ቤተ ክርስቲያናት፣ አመንዝሮች ሆይ ምዕራፍ 4 ቁጥር 4 ላይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል። ስለዚህ ወገኖቼ ግልጽ የሆነ ነገር ነው የሚናገረው። መምረጥ አለብን። ከእግዚአብሔር ጋር መኖር የምንፈልግ ከሆነ እግዚአብሔር ቅዱስ ነው፣ ቅድስናን ይፈልጋል፣ ቅድስናን ዲማንድ ያደርጋል። ስለዚህ የእግዚአብሔርን ስም የሚጠራ ሁሉ ከአመፅ ይራቅ ተብሎ ጽፏል። ይሄ የተደላደለ መሰረት ነው ተብሎ ጽፏል። ስለዚህ በዚህ መሰረት ላይ ነው ቆመን እግዚአብሔርን የምንጠራው። ክብር ለኢየሱስ ይሁን። በቅድስና በንጽህና ተለይተን ነው እግዚአብሔርን ማምለክ ያለብን፣ እግዚአብሔርን መጥራት ያለብን። እግዚአብሔር ቅድም ባለፈውም እንዳልኩት እግዚአብሔር የሚኖረው በእኛ ነው እንጂ በድንጋይ ውስጥ ሰዎች በሰሩት ህንፃ በሚያምሩ ህንፃዎችና ካቴድራል ውስጥ አይደለም። እግዚአብሔር የሚኖረው በእኛ ነው። በራእይ መጽሐፍ ምዕራፍ 3 ላይ እንደምንመለከተው ታላቅ ድምፅ ከሰማይ እነሆ እግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ህዝብ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል ይላል። ስለዚህ መንፈሳዊ ቤት ሆነን ስንሰራ ራእይ ምዕራፍ 21 ከ22 እስከ 17 ከ22 እና 23ንም እንደዚሁ ስንመለከት እንደዚሁ የምናገኘው ሐሳብ ሮሜ ምዕራፍ 3 ከ16 እስከ 17 ካየነው ሐሳብ ጋር የተያያዘ ነው። ስለዚህ የእግዚአብሔር ማደሪያ በሰዎች መካከል ነው ይላል። እግዚአብሔር ራሱ በእነሱ መካከል ያድራል። የእግዚአብሔር ድንኳን በሰዎች መካከል ነው።
ብሎ ይናገራል። 21-22 ላይ ደግሞ ስናነብ ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም። ለከተማይቱም የእግዚአብሔር ክብር ስለሚያበራላት መብራቷን በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም ነበር ይላል። ስለዚህ በአዲስቱ ኢየሩሳሌም አያችሁ ጌታ ኢየሱስ ክርስቶስ በእኛ ነው የሚያድረው፣ ሌላ መቅደስ የለም ይላል። ክብር ለኢየሱስ ይሁን። ስለዚህ ከክርስቶስ ጋር ያለንን አንድነት ነው የሚናገረው። ክብር ለእግዚአብሔር ይሁን። አካል ሆነን እሱ ራስ ሆኖ ግንድ ሆኖ እኛ ቅርንጫፎች ሆነን በአንድነት የምንኖርበትን የዘላለምን ሕይወት ነው የሚናገረው። ስለዚህ ሐዋርያው ጳውሎስ የሚነግራቸው ይህን ነው። ኢየሱስ ክርስቶስን ሲጠብቁ ያለ ነቀፋ የእግዚአብሔር ቤተ መቅደስ ሆነው ራሳቸውን በቅድስና እየጠበቁ እግዚአብሔርን እንዲያከብሩት ይነግራቸዋል። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር መቅደስ ቅዱስ ነው፣ ያውም የእግዚአብሔር ቤተ መቅደስ እናንተ ናችሁ እያለ ይህንን ሐሳብ ያሳስባቸዋል። ክብር ለእግዚአብሔር ይሁን። በዚህ ዘመን ብዙ የሚያረክስን ነገር ብዙ ነገሮች አሉ። ከምናያቸው ከምንሰማቸው በጣም ርኩሰት፣ አመፅ የጨመረበት ዘመን ነው። ራዕይ ምዕራፍ 22 ቁጥር 11 ላይ ጌታ ኢየሱስ አመፀኛ ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ይጽድቅ ያድርግ፣ ቅዱስም ወደፊት ይቀደስ አለ ይላል። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ክብር ለኢየሱስ ይሁን። ስለዚህ የተጠራ ነው ለቅድስና ነው። ለእግዚአብሔር ለቅድስና ነው የጠራን ይላል አንደኛ ተሰሎንቄ ምዕራፍ 4 ላይ። ስለዚህ ለቅድስና ተጠርተናል። ስለዚህ በቅድስና እግዚአብሔርን በንጹህ ልብ በጽድቅ እንድንጠራው ያስፈልገናል። በጽድቅ እንድንከተለው ያስፈልገናል። በአመፅ አይደለም። ብዙ አሳች መናፍስታት የሚሰሩበት ዘመን ስለሆነ ራሳችንን በእግዚአብሔር ቃል እንድናማጥና በእግዚአብሔር ቃል ራሳችን እንድንጠብቅ ያስፈልገናል። ወገኖች ወደ እግዚአብሔር ልንመለስ ይገባል። ከአመፅ ከርኩሰት እግዚአብሔር ከማይከብርበት ነገር። ከዛ ቁጥር 13 ላይ እዛው ራዕይ ምዕራፍ 22 13ና እስከ 17 ያለው ላንብብና መልእክቴን አጠቃላለሁ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ውሾችና አስማተኞች፣ ሴሰኞችም፣ ነፍሰ ገዳዮችም፣ ጣዖትን የሚያመልኩ ውሸትን የሚወዱና የሚያደርጉ ሁሉ በውጭ አሉ ይላል። እኔ ኢየሱስ በቤተ ክርስቲያናት ዘንድ ይህን እንዲመሰክር መልአኬን ላኩ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። መንፈሱና ሙሽራይቱም ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወት ውሃ እንዲያው ይውሰድ ይላል። ክብር ለኢየሱስ ይሁን። ማራናታ እንላለን። ጌታ ኢየሱስ ይምጣልን። አሜን። እና ጌታን ስንጠብቅ ምን ማድረግ አለብን? በደጆቿ ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ። ስለዚህ ይሄ የጽድቅ ስራን የቅድስና ሕይወትን የሚጠይቅ ነው። ስለዚህ ይህንን ነው የሚናገረው። በክርስቶስ ደም ራሳችንን እያነጻን በቅድስና እንድንመላለስና ራሳችንን በቅድስና እንድንጠብቅ የሚነግረን ሐሳብ ነው። ስለዚህ ጸሎታችን እግዚአብሔር እንዲቀድሰን፣ በቅድስና እንድንበረታ፣ በጽድቅ እግዚአብሔር እንዲያበረታን ሊሆን ይገባል። ስለዚህ ተስፋ አለን። ሃሌሉያ። ፍጻሜ አለን። ነገ የሚሻል ወደር የሌለው ክብር እየመጣ ነው ያለው። ጌታ ኢየሱስ ሊመጣ በደጅ ነው ያለው ወገኖች። ሰማይቱ ኢየሩሳሌም የዘላለም መኖሪያችን የእግዚአብሔር ክብር በግልጽ ማለት ነው። በግልጽ በእግዚአብሔር ክብር ውስጥ የምንኖርበት ዘመን አለ። ለዚህ ነው ሐዋርያው ጳውሎስ ሮሜ ምዕራፍ 8 ላይ በዚህ ዘመን ያለው መከራ ሊመጣ ካለው ክብር ጋር ሲወዳደር ምንም እንዳልሆነ እቆጥራለሁ አለ። ስለዚህ የበለጠ የማይነገር ክብር፣ እንዲህ የማይባል ክብር እግዚአብሔር ለኛ አዘጋጅቷል። ይሄ ከምንም ጋር አይወዳደርም። ስለዚህ ያችን የእግዚአብሔርን ከተማ ለመግባትና ክርስቶስን ለመቀበል ልባችንን ማንጻት አለብን። ልብሳችን መታጠብ አለበት። በቅድስና ራሳችን መጠበቅ አለብን። እኛ የእግዚአብሔር መቅደስ ማደሪያ ነን። የእግዚአብሔር ማደሪያ፣ የመንፈስ ቅዱስ ማደሪያ ነን። ስለዚህ ኢየሱስ ክርስቶስን ያለ ነቀፋ የኖርን ልንጠብቀው ይገባናል። እግዚአብሔር አምላክ ሁላችን ይርዳን። እንጸልይና እንጨርስ። የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን ስለላክልን መልእክት። ጌታ ሆይ ስለተናገርከን፣ ስለወደድከን ተናግረህናል፣ አስተምረህናል። ጌታ ሆይ ባስተማርከን
እውነት መቆም እንድንችል እርዳን። ቃል ለፍርድ ሳይሆን ለሕይወት ይሆንልን። ጌታ ሆይ ደግሞ ይህን መልእክት የሚሰሙ አንተን የማያውቁ ወገኖች በመንፈስህ እንዲነኩ ምሕረት እንድታደርግላቸው ጌታ ኢየሱስ ሆይ ከኔ በኋላ ይህንን ጸልዩ። ጌታን የማታውቁ ወገኖች ኃጢአተኛ ነኝ፣ ኃጢአቴን ይቅር በል፣ በደሌን በደም ደምስስልኝ፣ ስሜን በሕይወት መዝገብ ላይ ጻፍልኝ። ሰይጣንን እክዳለሁ፣ ዓለምን እክዳለሁ፣ ስጋንና የኃጢአትን ሥራ ሁሉ እክዳለሁ። የሕይወቴ ጌታና ዳኛ አድርጌ አንተን ጌታዬን መድኃኒቴን ኢየሱስ ክርስቶስን ቀበልሃለሁ። አመሰግንሃለሁ ስለሰማኝ። እግዚአብሔር ሆይ እናመሰግንሃለን። ደግሞ ይህን ውሳኔ ስለወሰኑ ወገኖች አመሰግንሃለሁ። ደግሞ በመንግስት ይተከሉ። እግዚአብሔር ሁላችንን ጌታ ሆይ በጸጋ አጽናን። ነፍሳችን፣ ስጋችን፣ መንፈሳችን ሁሉ አንተ እስከምትመጣ ድረስ በመንፈስህ ይጠበቅ። ደግሞም ራሳችንን እንድንጠብቅ እርዳን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ጸልይን፣ አሜን።